ትዳር ማለት ሁለት አባቱ አብረው ወጥተው ካልገቡ ሁለት አባቱ ምን ያተርፈናል፣ ምን ያከስረናል፣ ቤታችን ምን ይጠቅማል፣ ምን ይጎዳል ብለው ካልተመካከሩ አልጋ ላይ አብሮ መተኘቱ ትርጉም የለውም። መኖሩም ትርጉም የለውም። ሀብትም ይኑራችሁ፣ መኪናም ይኑራችሁ፣ ቤትም ይኑራችሁ፣ ምንም የኑራችሁ ምንም ዋጋ የለውም። ዋናውና ዋና ሁለት አባቱ መተሳሰብ፣ ሁለት አባቱ መስራት አለበት ለአንድ ቤቱ እና ታዲያ ትዳር ማለቱ ምንድን ነው? አንዱ የሚሰራ አንዱ የሚያከስር ከሆነ ታዲያ ትዳር ማለቱ አብሮ አልጋ ላይ መተኘት ብቻ ነው? ሊሆን አይችልም። ይሄን እያረጋችሁ ቤታችን ይለወጣል፣ ይሄን እያረጋችሁ ትዳራችን ይዘልቃል ብላችሁ የምታስቡ ወንድና ሴቶች ታቆማላችሁ ካሁን በኋላ ማለት ነው። ማንም አንዱ ሲለፋ አንዱ ሲያጠፋ ከሆነ ትዳር ላይዘልቅ ይችላል። የሚሰራ ሰው ተስፋ ሊቆርጥ ይችላል። የሚሰራ ሰው ውስጡ ሊሰበር ይችላል። የሚሰራ ሰው ውስጡ ሊደክም ይችላል። አንድ ቀን በእናንተ ተስፋ ሊቆርጥ ይችላል። ስለዚህ የሚሰራን ሰው ለመደገፍ ሞክሩ። አጠገባችሁ የሚሰራ ወንድ ካለ ደግፉት። አጠገባችሁ የምትሰራ ሴት ካለች ደግፏት። በቃ ወንዶች ለምሳሌ አጠገባችሁ ላይ የምትሰራ ጠንካራ ሴት ካለች ደግፏት። ሴቶችም በዛው መልክ አጠገባችሁ የሚሰራ ታታሪ ወንድ ካለ ስጡት፣ ይስራ፣ ደግፉት፣ ይስራ በቻላችሁት መጠን። ግን አንዱ ቢሰራ አንዱ ቢያጠፋ ከሆነ እመኑ ትዳር አይዘልቅም። ምክንያቱም ቢኖራችሁ ትርፋማ አትሆኑም። ቢኖራችሁ ደስተኛ አትሆኑም። በቤታችሁ በትዳራችሁ ደስተኛ አትሆኑም። ለምን መተባበር ስለሌለ ማለት ነው። እና እኔ የራሴ ምክንያት አለኝ። ከአንድም 3-4 የተመላለስኩበት ምክንያት ይሄ ነው እላችኋለሁ። እንዳላበዛ ወአለይኩም ወራህመቱላሂ ወበረካቱ። እግራ የተከበራችሁ የቻናሌ ቤተሰቦች እንደምን ናችሁ? ደህና ናችሁ ያላችሁ? እኔ ደህና ነኝ አልሐምዱሊላህ። እንደምን ከረማችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ቤተሰቦቼ ሰላም ብያለሁ። የአላህ ሰላም ስለት አይለያችሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደተለመደው ቤቴን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። እንግዲህ ዛሬ የመጣሁት ስንት ዓመት ሰራሽ ተመልሼ የመጣሁት ስላችሁ ለምንድን ነው የመጣሽው? አሁን ደግሞ ይበቃሻል ወይም ደግሞ ዩቲዩብ ተስል ያላችሁኝ ቤተሰቦቼ ነው መልስ ልሰጣችሁ የመጣሁት። እንግዲህ ቤቴን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በትህትና እጠይቃችኋለሁ። እና ያው የሰው ልጅ መቼም ሞልቶለት ተመልሶ አይመጣም። ሁሉ ነገር ተሳክቶለት ተመልሶ አይመጣም። እኛ ስደትን ያየን ብዙ ጊዜ ያው ስደትን ስናይ ብዙ ነገር ሊጎለን ይችላል። ብዙ ነገር የሚፈልገው ነገር ሊኖር ይችላል። አንዳንድ ነገሮች ደግሞ እንደተሰብነው ላይሆኑ ይችላሉ። አገር ስንገባ በዛ ጉዳይ በተለያዩ ጉዳዮች ነው እህቶቻችንም ሆነ እኔም ሆነ ተመልሼ የመጣሁት እና ለእኔ ደግሞ ትልቁ ፈተና ነበረኝ። ምንድነው ፈተና? ያው የሰው ልጅ ብዙ ፈተና አለ። በህይወት እያለ ብዙ ፈተናዎች አሉን ማለት ነው። ይህን ፈተና ደግሞ የምንወጣው ጠንክረን ስንሰራ ወይም ደግሞ ራሳችን በቃ ብቁ ሆነን ስንገኝ ነው። የተለያዩ ችግሮችን ማሳለፍ የምንችለው በትዕግስት ሰብር ካለ ነው እንጂ ኢትዮጵያ ኑሮ ላይ ታውቃላችሁ ብዙ ችግሮች አሉ። ብዙ የሚከብዱ ነገሮች አሉ። በተለይ ደግሞ እኛ አረብ ሀገር የሰራን ባለን ተብቃቀተን ትንሽ ከጎደለን ትንሽ ወይም በስራ አንጻር ትንሽ ወይም በሆነ ነገር አንጻር ከጎደለን ባለን ተብቃቅተን መኖር አንችልም። ብዙ ይዘን ስለለመድን ማለት ነው። ይህን ስላችሁ በቃ እኛ የፈለግነውን ነገር ግዴታ ማግኘት አለብን። ልባችን የተመኘውን ነገር ወይም ደግሞ እኛ መስራት የምንፈልገውን ነገር ግዴታ ማድረግ አለብን። ይሄን ነገር ደግሞ ሳይሆን ሲቀር ይሄ ደግሞ ነገር ሳይሟላ ሲቀር ተመልሰን ስደት እናስባለን። ብዙ እህቶቻችን በራሳችን ችግር ነው ስላችሁ በቃ ራሳችን ጨርሰን እንለቃለን። ያለንን ጨርሰን እንሰጣለን እና በዚህ ጉዳይ ተመልሰን እንመጣለን። ያ ሁሉም ሰው የየራሱ ችግር አለበት። ቤተሰብ ያ ሁሉም ሰው የየራሱ ችግር አለበት እና በቃ ይሄ ችግር ነው እንጂ ተመልሶ የሚያመጣን ማንም የሰው ልጅ ወዶ አረብ ሀገርን ተመልሶ አይመጣም። ማንም አይመቸውም ማለት ነው። ማንም ተመቻችቶለት ወይም አልጋ ወይም ደግሞ በቃ እንዲህ ተመቻችቶለት የሚኖር የለም ለማለት አክል ነው። ቤተሰቦቼ ይቅርታ አድርጉልኝ እና እኔ የመጣሁበት የራሴ ምክንያት አለኝ።
የራሴ ምክንያት አለኝ። ያ ምክንያት ያው ለሁሉም መናገር የማያስፈልግ ነገር ነው። እናም ደግሞ ብነግራችሁ ደግሞ ትማሩበታላችሁ ከጊዜ በኋላ ኢንሻአላህ እኔ የምነግራችሁ ይሆናል ማለት ነው። ኢንሻአላህ ንገሪን ምንድን ነው ችግሩ ካላችሁ ልነግራችሁ እችላለሁ። ቤተሰቦቼ እንግዲህ ከዚህ በፊት ስንቴ ተመላለሽ ብላችሁ አራት ጊዜ ተመላልሻለሁ ስደትን ማለት ነው። አራት ጊዜ ማለት ነው። አንደኛ ለእናት አባቴ 2 ዓመትን ሰርቻለሁኝ። ሲቀጥል ደግሞ ካገባው በኋላ ተመልሼ መጥቼ 3 ዓመት ሰርቻለሁኝ። ከዛም በኋላ ሄድኩኝ። ያሰብኩት ነገር ሳይሳካ ሲቀር ተመልሼ መጣሁኝ። ከዛም ሄድኩኝ። እንዳሰብኩት እንደጠበኩት አልሆነልኝም። ህይወት አንዳንድ ጊዜ ትዳር ውስጥ ሆናችሁ ብዙ ችግሮች ሊገጥሟችሁ ይችላል። እንዳሰባችሁት ላይሆን ይችላል። ገባችኋል? ያ ነገር ሲሆንብኝ ተመልሼ መጣሁ። እንግዲህ እድል ጉዳይ ነው። ብዙ ሰዎች ትንሽ ዓመት ሰርተው ይሳካላቸዋል። ብዙ ሰዎች ማለት ነው። እኛ በቃ እድለኛ ሰው ነው ስደት ዓለም ላይ የሚያተርፈው እንጂ ብዙዎቹ ከስረን ጤንነታችንን አተን ጉልበታችንን ጨርሰን እኔ አሁን ስሰራ ታዩኛላችሁ። በጣም አድካሚና የጉልበት ስራ ነው የምሰራው። ከምነግራችሁ ራሴን ለማካበድ ሳይሆን በቃ የሚከብድ የጉልበት ስራ ነው የምሰራው። ያንን የምሰራበት ምክንያት የራሴ ምክንያት ሊኖረኝ ይችላል። ገባችኋ? የራሴ ምክንያት አለኝ እና ምን ልላችሁ ነው? ያው ትልቁ የራሴ ትልቅ ምክንያት አለኝ። በቃ ለምን ይሄን ጠንክሬ እንድሰራ ያደረገኝ ነገር አለ። የራሴ ምክንያት አለኝ። በቃ አንዳንድ ጊዜ በሰዎች ተስፋ ስትቆርጡ፣ አንዳንድ ጊዜ በሰው በቃ አለ አይደል ተስፋ ስትቆርጡ ራሳችሁን በጣም ታጠነክሩታላችሁ። ገባችኋ? ያ ነገር አለ እና አልሐምዱሊላህ እዚህ ጋር ደረሰኝ። ትናንት በነበርኩበት አይደለሁም፣ ተለውጫለሁ፣ ተቀይሬያለሁ፣ ብዙ ነገር አግኝቻለሁ፣ ብዙ ትምህርቶችን አግኝቻለሁ ስደት በመመላለሴ እና ብዙ እህቶቼንም አግኝቻለሁ። በዚህ አልሐምዱሊላህ አላህን ላመሰግነው ይገባል። አላህ ደግሞ ትልቁ ነገር ጤንነቴን ለሰጠኝ፣ አፍያዬን፣ ጉልበቴን ሰላም ላደረገልኝ አልሐምዱሊላህ ለሱ ምስጋና ይገባው። የሰው ልጅ ዋናው ነገር ያው ጤንነቱ ነው። ጤንነት ካለ ሁሉም ነገር ቀላል ነው ማለት ነው። እና ምን ልላችሁ ነው? ብር ያዙ፣ በቃ እህቶቼ ብር ያዙ። ቤተሰብ አለኝ፣ ባል አለኝ፣ ምን አለኝ አትበሉ። ባልም ሲኖራችሁ ነው የሚወዳችሁ። እውነቱን ልንገራችሁ፣ ባልም ሲኖራችሁ ነው የሚወዳችሁ። ካሌላችሁ ማንም አይፈልጋችሁ። ካሌላችሁ ማንም መለስ ብሎ የሚያያችሁ የለም። ቸገረኝ 10 ብር ስጭኝ፣ 10 ብር ስጠኝ እንኳን ብትሉ ቢሰጣችሁ የለም። ሀተ ማንም ቢሆን ወላ ባለቤት ወላ ቤተሰብ ልንገራችሁ፣ ጥጉን ድረስ ማለት 4 ጊዜ ስደት ተመላልሻለሁ። 4 ጊዜ። አንድ ጊዜ ለእናት አባቴ ለወጥኳቸው፣ ሁለተኛ ለራሴ መጣሁ፣ አልተሳካልኝም። ተመልሼ መጣሁኝ፣ ሄድኩኝ፣ መጣሁ። 4ተኛ ጊዜ ተመላልሻለሁ። የራሴ ምክንያት አለኝ። ጨርሼ በመልቀቄ ራሴን አሳልፌ በመስጠቴ ብዙ ተጎድቻለሁ፣ ብዙ ተሰብሬያለሁ። ያቺ ችግር፣ ያቺ ጉዳት፣ ያቺ ስብራት ዛሬ ለኔ ጥንካሬ ሆናኛለች። በቃ በሁሉም እንድጨክን አርግታኛለች። በሁሉም በራሴ አይደለም በሰው በራሴ እንኳን እንድጨክን አርግቶኛል። ስለዚህ ቤተሰቦች የምልላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በጎኔ እንድትቆሙልኝ። እናም ደግሞ ሲቀጥል ስደት ላይ ያላችሁ እህቶቼ ብር ጨርሳችሁ እንዳትልኩ እንዳትለቁ። በቃ የምታደርጉትን ነገር የምትፈልጉትን ነገር ምንም ቢሆን ምንም ሄዳችሁ ታደርጉታላችሁ። የምሬ ነው የምላችሁ። ሄዳችሁ የምትፈልጉትን ነገር በአይናችሁ አይታችሁ የራሳችሁን ገንዘብ በቃ አያችኋ። ትንሽ 5 ሳንቲም ያለ አግባብ ስታወጡ ይቆረቁሯችኋል። ለምን? የሰራችሁበት የለፋችሁበት ጉልበት ስለሆነ። እዛ የከሌ እንደዚህ ያርግልኝ የከሊት እንደዚህ ያርግልኝ ካላችሁ ማለት ነው። ምክንያቱም እንደፈለጋችሁ ሊያረጉላችሁ ይችላሉ። ግን ደግሞ ገንዘቡ ያለ አግባብ የሚወጣበት ቦታ ሊኖር ይችላል። ይሄ ጋር ላይ ቆረቅራቸው ይገባል። አንዳንድ ጊዜ በቃ እኔ ምንም ምላችሁ ነገር የለም። እኔ ወይም እንደዚህ ቤተሰብ በድሉ ወይም ቤተሰብን በአግባቡ መረዳት አለበት። በአግባቡ ስጧቸው። በአግባቡ የሚያደርጉትን ነገር አድርጉ። ባላችሁ ቢሆን በአግባቡ በቃ ያለ ቦታ ብር እንዳትልኩ። በአሁኑ ሰዓት ኢትዮጵያ በጣም ከባድ ሁኔታ ላይ ነው ያለው። በጣም እኔ ከመጣው ቆይቻለሁ፣ ግን ደግሞ አይቼ ነው የመጣሁት። ሁሉንም ነገር አይቻለሁ። ክፉን፣ ደጉን፣ ምን ይጠቅመኛል፣ ምን ይጎዳኛል የሚለውን ነገር ሁሉ ነገር አይቼ ነው የመጣሁት ማለት ነው። ስለዚህ ገንዘባችሁን ጨርሳችሁ ለወንድ አትስጡ። ገንዘባችሁን ጨርሳችሁ ለቤተሰብ አትስጡ። ቤተሰቡ ሲኖራችሁ ነው የሚወደው። ሁሉም ሰው ሲኖራችሁ ነው የሚወደው። ሁሉም ሰው ልንገራችሁና ማለት ነው። ስለዚህ ብር ያዙ። ብር ነው የሚጠቅመው እና ስደትን 4 ጊዜ የተመላለስኩበት ጉዳይ
አንደኛ በትዳሬም በቃ ከባድ ችግር ነበር። የሰው ልጅ ሁሉም ትዳር ስላረገ ወይም ደግሞ ትዳር ስለያዘ ደስተኛ ሆኖ አይኖርም። ትዳር ዓለም ላይ ስንት አንዱ በትንሽ እንትን በደስታ የሚኖር ትንሽ ሰው ነው በደስታ የሚኖረው። ሁሉ በችግር ላይ ወይም ደግሞ አንዳንድ ችግሮች ሊገጥም ይችላል። ግን ደግሞ በትዕግስት በሰብር ማሳለፍ ይገባል ማለት ነው። ራሳችን ጨርስን እንዳለቅ ራሳችን በቃ ጨርስን እንዳንጎዳ የፈለገ ነገር ቢመጣ ተስፋ እንዳንቆርጥ ነው እኔ የምነግራችሁ። አትቁረጡ፣ በቃ ተስፋ አትቁረጡ በጭራሽ ማለት ነው። እና በቃ ይሄ ነው እላችኋለሁ። ትልቁ ጉዳይ ያው ትዳሬ ላይ ትንሽ ጫና ነበረብኝ። በቃ ምን ልበላችሁ ጫና ነበረብኝ ስላችሁ በቃ ነበረብኝ፣ በጥቅሉ በደንብ ነበረብኝ። አለመግባባት፣ ሁለት አባቱ ተገባብተው ካልሰሩ፣ ሁለት አባቱ ተባብሮ ካልሰራ፣ ለአንድ ቤቱ አንዱ ሲሰራ አንዱ የሚያባክን ከሆነ በጣም ከባድ ነው በቃ። እና ይሄ ነው እላችኋለሁ። የሰው ልጅ ተመልሶ የሚመጣበት የራሱ ምክንያት አለው። የራሱ ምክንያት ሁሉም ላይ አትፍረዱ፣ ሰዎች ላይ አትፍረዱ። ለምን መጣ፣ ለምን መጣች፣ የከሌት እንደዚህ ሆነች፣ ለምን መጣች፣ የከሌ እንደዚህ ሆነ፣ ለምን መጣ አትበሉ። የየራሱ ምክንያት የየራሱ ውስጡ ላይ አውጥቶ የማይናገረው ችግር ሊኖር ይችላል። ውስጡ ላይ አምቆ የያዘው እሳት ሊኖር ይችላል። እኔ ስላየሁት ነው። ኤከሊት አለው መኖር ትርጉም የለውም። ኤከሊት አለው ለምን መጣ፣ ኤከሊት አላት ምን ለምን መጣች አትበሉ። ስለኖራችሁ ወይም ደግሞ ሀብታም ስለሆናችሁ አይደለም ደስተኛ ህይወት የምትኖሩት። የውስጥ ሰላም ካሌለ፣ የውስጥ መፋቀር ካሌለ፣ የቤታችሁ ሰላም ካሌለ መኖር አትችሉ።